መስያት እኮ እኔ ራሱ ልታቅፍ ነበር። ነው ቃልዬ እማማት ሙስሊም አንተ እድለ ቢስ ሰው አይደለም። እንደውም በጣም እድለኛ ሰው ነህ። ዳጊ አሳዳጊ እናቴ ወላጅ እናቴ በመምጣቷ ልጄ ጥላ ልትሄድ ነው ብላ በጣም ፈርታ ነበር። በእርግጥ ይገባኛል፣ ከኔ ውጭ ማንም ሰው የላትም። በዛ ላይ ደግሞ እሱ ደግሞ በጣም ልቧን ሰብሯታል። ምን ብላት? ቶ እሷን አይጠቅምም። ብቻ በዛ ምክንያት ራሷ ልታጠፋ በረኪና ልጠጣ ነበር። ማዘር ራሳችሁ ሊያጠፉ? ያስደነግጣል አይደል? እኔም እንደዚህ ነበር የደነገጥኩት። ስለዚህ ሁለተኛ እንደዚህ አይነት ነገር እንዳታደርግ ትንሽ ጠጣሁት። ብቻ በጣም ነው የደነገጠችው። አየህ ዳጊ፣ በድጋሚ ራሷን ለማጥፋት ካሰበች ዛሬ ደነገጠችውን ድንጋጤ ስታስታውስ መቼም አትሞክረው። ስማርት እኮ ነሽ። በጣም ያስገርምሽ ዳጊ። እሳት ያቃጥላል ተብሎ የተነገረው ሰው ሳይሆን እሳቱን በትንሹም ቢሆን የነካው ሰው ነው ከእሳቱ የሚሸሸው። ልክ ነሽ ዳጊ። ወላጅ እናቴ ግን የት ነው ሄደችው? እችላለሁ ብለኝ ስለ ወላጅ እናቴ ጥላኝ እንዴት ወደ ቤተሰቦቿ ትሄዳለች? ምን እንጃ። የእውነት ግን ጥላኝ ነው ሄደችው? እስኪ ማልኝ። ብሌን፣ አንድ ነገር ልነግርሽ እፈልጋለሁ። ያቺ ሴትዮ የአንቺ ወላጅነት አይደለችም። አልገባኝም። እሷ ገንዘብ ተከፍሏት የመጣት ውሸታም ናት። ዳግም ስነ ስርዓት ይኑር። ስለ እናቴ ነው እያወራ ያለው። በእነዚህ አይነት ዙሪያ ደግሞ ትዕግስት የለኝም። እሺ፣ ይህንን አዳምጪው። ይኸውልህ ብሌን ትክክለኛ ማሳብ አይደለም ያገኘች ማለት ዳጊ። እኔ አንተን እንደ ራሴ ስለማምን ነው የምነግርህ። አልማዝ ማለቴ አሁን የመጣችው ብሌን ናት። ተከፍላ ነው የመጣችው። ስትጨነቅ ነበር ቃል። ነገር ግን ሁሉ ነገር ግራ ተጋቡ፣ በጣም ተጨናነቁ። ምንም ነገር አይፈጠርም፣ ለማረጋጋት ሞክሪ እያላት ነበረ ባይሉ። ነገር ግን ይህ እንዴት ነው ሊሆን የቻለ? ቆይ ለማን ባይሉ ለምንድን ነው የደወልሽትን? ማን ሁሉ ነገር እንደተፈጠርክ ወዲያውኑ እኮ ደውዬ የነገርኩት ለባይሉ ብላ ነገረችው። ሰላም በጣም ደንግጣ በጣም ፈርታ ነበር። እንዳጋጣሚ ብሌንና ገኒ አንድ ላይ ተያይዘው ይመጣሉ። ልክ ሲመጡ ሰላም በሩ ሲከፍት በጣም ደንግጣና ተንቀጠቅጣ ነበር። እና ምን ተፈጠረ ሰላምዬ? ውስጥሽ የደነገጥሽ ትመስያለሽ እያለቻት ነበር። ነገር ግን አይ ምንድነው ስለኔ የሰማሽ ነገር አለ እንዴ ስትላት፣ አይ ምንም የሰማሁት ነገር የለም፣ ግን የተደናገጥሽ ትመስያለሽ፣ የተፈጠረ ነገር አለ ወይ ብላ ስጠይቃት፣ አይ ምንም የተፈጠረ ነገር የለም፣ ብቻ ትንሽ ራሴ ስላመመኝ ነው እያለች ነበር። እና ወላጅ እናቴ የት ነው ያለችው ብላ ብሌን ጥያቄ ፈጠረችው። ራሷን ልታጠፋ እንደሆነ ስትነግራት ነበር። ለምን እንዳረግሽው ብሌንዬ ብላ ስትጠይቅ በጣም ደንግጣ የምታወራ ዳጊ ልክ ሲሰማ ራሷን ልታጠፍ ብሌን ለምንድን ነው እንደዛ አደረግሽው? ለምን ራስሽን ለማጠፍ እየሞከርሽው? እያለ ሲጮህባት ነበር ማለት ነው። ዳጊ አታስብ፣ አሁን በጣም ደህና ነኝ፣ ምንም አልተፈጠረም እያለችው ነበር። ግን እኮ ራስሽን ለማጠፍ ሞክረሽ ነበር፣ ለምን እንደዚህ ያደረግሽው? እያለችው ነበር። እና ገኒን ትኩረት ሰጥታ እያየችው ነበር። ዳጊ በጣም ተደናግጦ ነበር። ራሷን ልታጠፋ ብሌን እንደነበረው ሲነግሯት እሷም ደንግጣ ነበር። ዳጊ እባክህ አሁን አትደንግጥ፣ እኔ ደህና ነኝ፣ ምንም እኮ አልወልኩም፣ እስቲ እኔ ውጭ እናውራ ብሎ ወደ ውጭ ይዟት ይሄዳል ማለት ነው። በቃ እረፍት አድርጊ። ቆይ ምን ተፈጥሮ ነው? እንዴት ራስሽን ለማጥፋት ትሞክራለሽ? ብሎ እየጠየቃት ነበር። እና ደህና እንደሆነችም እየነገረችው ነበር። ነገር ግን ድንጋጤ እንዳለቀቀው እየነገረው ነበር። እና በቃ ተረጋጊ፣ ወላጅ እናት ስትጠይቃቸው ሁሉም ተደናገጡ። ሰላምዬ በጣም ደነገጠች። ወላጅ እናቷ ስትጠይቅ በጣም ክው ነበር ያለችው ማለት ነው። ነገር ግን ለማረጋጋት ብትሞክሩም ነገር ግን ሰላምን ሰው ገደልኩ እያለች ስትጨናነቅ ነበር ማለት ነው። ብሌን አንዴ ወደ ለውጭ እናውራ እያላት ነበር። ነገር ግን ዳኒ እሷን ለማረጋጋት በሞክሩም
ግን ብሌን ወላጅ እናቷ የት እንደሄደች እና እንደሄደች ስነግሯት እንዴት እኔን ጥላኝ ልትሄድ ቻለች ብላ እየጠየቀቻቸው ነበረ ማለት ነው። ነገር ግን ሰው ወደ ውጭ አወጣትና ለምን እንደዚህ ያደረግሽው? ደህና ስለሆንሽ በጣም ደስ ብሎኛል እያላት ነበር። እሷም ደህና እንደሆነች እየነገረችው ነበረ ማለት ነው። እና ከሰላም ስለፈጠሩ እናም ስለታረቁ በጣም ደስ ብሏት አቅፎ ወደ መኝታ ቤቱ አስገባት፣ ወደ እሷ መኝታ ቤት ማለት ነው። ነገር ግን ከዛ ቁጭ ባሉ በኋላ ማውራት ጀመሩ። ለምን እንደዚህ እንዳደረገች እየጠየቃት ነበር እና ጥሩ ስሜት ላይ እንዳልነበረችው እና እናቷን ለማስተማር እንዳደረገችው ነገረችው ማለት ነው። ግን አንቺ እኮ አስተዋይና ምርጥ ልጅ ነሽ፣ እንደዚህ ማድረግ አልነበረብሽም፣ አንድ ነገር ብትሆኝ ኖሮ ምን ይውጣኛል እያለች ገኒ ስለ ወላጅ እናቷ እየጠየቀቻት ነበር። እኔም ብሌንን እንደ ልጄ ነው የሚያያት፣ አሳብ አይግባሽ፣ እኔ ያለው ሁሌም ከጎኗ ነኝ እያለቻት ነበር። እሺ አመሰግናለሁ ብላ ሄደች። ሰላምዬ በጣም ተጨንቃና በጣም ፍራች እያለ በቃ ተረጋጊ እህቴ እባክሽን አትጨነቂ፣ ተረጋጊና እረፍት አድርጊ እያላት ነበር በኃይሉ። ልክ ስተኛ ዳጊና ብሌን ደግሞ አንድ ላይ ማውራት ጀመሩ እና ራሷን ለማጥፋት እንዴት እንደሞከረች እየነገራት ነበር እና ለእናቷ ብላ እንዳደረገችና እናቷ ማስተማር እንዳለባት ስትነግረው ነበር። ነገር ግን እንደዛ ማድረግ አልነበረብሽም እኮ እያላትም ቢሆንም ነገር ግን ማድረግ ነበረብኝ እያለችው ስታወራ ነበር እና የአልማዝ እናት አልማዝ እህቷ ጋር ጥሩ ስለነበራት ደውላ እያጣራች ነበር። ምንም እንዳላዩዋትና ወደዛ እንዳልመጣችም ነገራት። ከኒዮ ነገር እንደተፈጠረ ውስጧ ነግሯት ነበረ። ውስጧ እየተሰማትና ጭንቀት እያላት እንደሆነ ተገነዘበች እና አልመጣችም። አልማዝ ፕላስቲክ አልመጣችም ይሏታል። ታዲያ የት ሄዳ ነው? ምን የት ገብታ ነው ብሎ ጥርጣሬ ውስጥ ትገባለች ማለት ነው። እና የሆነ ነገር እንደተፈጠረ ውስጣቸው እየነገራቸው ነበር ማለት ነው። ነገር ግን ምን እንደተፈጠረ ለማወቅ ስትሞክር ነበረ። ገኒ ይመስለኛል የሆነ ስህተት ተሰርተዋል ብላ ስትጨናነቅና ስትፈራ ነበር። ነገር ግን ምንም እንዳልተፈጠረ ተስፋ አድርጋለሁ። እሺ አመሰግናለሁ፣ መልሼ እደውላለሁ ትለዋለች ማለት ነው። እሺ ስልኩን ይዘጋሉ። ከዛ በኋላ ገኒ ፈራች እና አሁን የተፈጠረው ነገር እየጠየቀችው ነበረ። ምንድነው ከኔ የደበቃችሁ? የሆነ ነገር እንደደበቃችሁ ውስጤ ይነግረኛል ብላ ስትጠይቁ አንድ ነገር ልነግርሽ እፈልጋለሁ ብሎ ዳጊ ትክክለኛ ወላጇ እንዳልሆነችም ጭምር ይነግራታል ለብሌን ማለት ነው። ብሌን በጣም ከፍታ እያለቀሰች ነበር። እናም በጣም ሰላምና ብሌን አንድ ላይ ተቃቅፎ እየተኙ እያለ እና ምን ማድረግ አለብን በኃይሉ ብላ ቃል ስትጨነቅ ነበር። አሁን ምንም አይፈጠርም አሳብ አይግባሽ እያለ አትፍሬ እያላት ነበር። ነገር ግን በጣም ፈርቻለሁ፣ ምን ማድረግ እችላለሁ በኃይሉ እያለች ነበር። ነገር ግን ሰላምና ብሌን አንድ ላይ ተኝቶ ሳያቸው እጅግ በጣም እናደድና እነሱን ለመለያየት ብዙ ነገር እያደረጉ ነበር። እንደውም ይህ ነገር አቀራረባቸው እንጂ አላራቃቸውም። አንተ ትክክለኛ ወላጇ እንዳልሆነም ስታቅ ብሌን ትናደዳለች። ምንም አላለችም። ነገር ግን ዳጊ ከእናቷ ጋር ሰላም ለማውረድ ገኒ ጋር ይሄድና ከሷ ጋር ሰላም አውርዶ ያለውን ነገር ከሷ ጋር ያወራል እና ለሷም ሁሉ ነገር ይነግራታል ማለት ነው። ነገር ግን በጣም ደስ ብላት ነበር። ልጄ ግባ ብላ ቤቱ አስገብታ ምግብ አመስጣችና አስተናገደችው። በስነ ስርዓት በደስታ ነበር ያስተናገደችው። እናቱ መሆኑን ግን አላወቀም። ትክክለኛ እናቱ ነበረች ገኒ ማለት ነው። እና ብሌን ተፈጠረው ነገር ሰላም ውስጥ ጥሩ ስሜት እየተሰማት እንዳልሆነ ብትነግረውም ምንድነው የተፈጠረ ብላ እየጠየቀቻት ነበር እና ደህና እንደሆነችና ከሷ ጎን መሆን እንደምትፈልግ ብቻ ነገረች። ያሳለፈችውን ነገር እያስታወሰች ነበር እና ቃል ልጇ እንዳልሆነች ታውቃለች። ነገር ግን ቃል ልጇ ትክክለኛ ልጇ እንዳልሆነች ብታውቅም ለመናገር ድፍረቷ አላገኘችም። እያሰበች እና ቃል ስትናገረው የነበረውን ብሌን እያስታወሰችው ነበረ ማለት ነው። ስታደርግ የነበረውን እና ትክክለኛ ልጇ እንዳልሆነችም እያሰበች እና ስታስተዋል ነበር። ምክንያቱም ስታረጋት የነበረው እያስታወስ ነበር። እናም ገኒም እየነገራት ነበር። እናም ምንም ነገር እንዳልተፈጠረ እየነገረችው እና የልጄ ጓደኛ ስለሆንክ ልጄን እረስቻለሁ እያለችው እናትና ልጅ መሆናቸውን በጭራሽ አላወቁም ነበር። ግን እናትና ልጅ ነበረ ዳግና ገኒ፣ እሷም ግን አላወቀችም ነበር እንጂ። እናም እሱም ደስ ብሎት አስተናግደው ያቀረበችውን በልተው በጣም ደስ ብሎት ነበር። ነገር ግን በኃይሉና ቃል አሁንም ቢሆን መቼም አያርፉም። በኃይሉ እንግዲህ በአልማዝ በመጨረሻው ብትነቀውም ነገር ግን በኃይሉ እሷን ለመግደል እና እንደሞተች ለማስመሰል እየጣረ ነበር። ምክንያቱም ሰላም ነፍሰ ገዳይ እንደሆነች ለማስመሰከር እና
ነፍሷ አጥፍታለች በማለት እሷን ለመወንጀል ሌላ ነገር መፍጠር ጀመረ። ምክንያቱም እነሱ አንድ ላይ ሆነው ሳያቸው እጅግ በጣም እናደድና በቅናት ድብን እርርላል። እናትና ልጅ መሆናቸውን ነፍሰ ደማቸው እየነገረ ነበረ። ብሌንን ሰላም በጣም ነበረ የምትወዳት፣ እንደ ልጇ ነበረ የምትንከባከባት። እናም ውስጧ ይነግራት ነበረ እነሱን ለማራረቅ በኃይሉ የተሻለን ሁሉ ያደርጋል። ምክንያቱም የሰላምን ሀብትና ንብረቷን እሷን ገሎ ለመውሰድ ስላሰበና እሱን ለመጠቀም ስለሚፈልግ ይህን ስሰማ እጅግ በጣም እናድዳል። እጅግ በጣም እንደምትሳሳለትና እንደምትራረት ውስጣቸው ነግሯል። ነገር ግን አንድ ነገር ማድረግ አለብኝ ብሎ በኃይሉ ያስባል። እና ሬሳ እንዳይሸት ኤድና ቃልን እያለ ሽቶ ቀቢ ምን አድርጌ እያላት ነበር። ነገር ግን አልማዝ በህይወት አለች፣ አልሞተችም። ነገር ግን በኃይሉ እንደሞተች ለማስመሰል እየጣረ ነበር። ምክንያቱም ሞታለች፣ ሰላም ወንጀለኛ ነች ብሎ ወንጀለኛ እንድትሆንና የሷን ሀብትና ንብረት በራሷ ለማድረግ እየሞከረ ነበር። በኃይሉ እኔ ፈርቻለሁ፣ ሽቶ ሊቀባው አልቻልኩም እያለ ምንድነው ተነሳ እንዳታቅሽ ነው እንዲህ ቀበት እያለ ነበር። ነገር ግን በመጨረሻ አምጪ ብሎ ወደ መኝታ ቤት ገብቶ ስነቁ እጆቿን እያንቀሳቀሰች ነበር። አልማዝ በህይወት አለች፣ አልሞተችም ማለት ነው። ነገር ግን ቃልም እንጂ እየተንቀሳቀሰ ነው ብሎ አስነግሮ፣ ነገር ግን አላመነውም ነበር። በኃይሉ በጭራሽ ምንም አልተፈጠረም፣ አሁንም እንደ ሞትሽ ማስመሰል አለብሽ፣ በቃ ሞተሻል አንቺ ለሰላም ካሁን በኋላ ብሎ እሷን ነፍሰ ገዳይ እንድትባልና ወንጀለኛ እንድትባል ለማድረግ ሲሞክር ነበር ማለት ነው። በኃይሉ እንግዲህ እሱ የሚፈልገው ብሌንና ሰላምን አለያይቶ ሀብቱና ንብረቱን እሱ ለመውረስና ለራሱ ጥቅም ለማዋል ነበረ ፍላጎቱ። እናም አልማዝ ስትነቀው እንደነቃች ሲነግሮ በጣም ነበረ ኩቡ ያለው ማለት ነው። ነገር ግን ይህንን አጋጣሚ በመጠቀም እሱ ሰላምን ወንጀለኛ ለማድረግ እየጣረ ነበር። በኃይሉ አልሞተችም እኮ በህይወት አለች እያለ